ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰንዩ ለጥር በዛቲ ዕለት ኮነ ውእየተ አጽሙ ወዝሮቱ ለቅዱስ ጊዮርጊስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም እብል ውእየተ አጽምከ በነድ እንዘተ አዜክር ጊዮርጊስ ሃይማኖተከ በአውድ እንበለ ወልጦ ሀበኒ በረከተከ ዘልማድ እብነኑ ይሁቦ በእድ ሀበ አቡሁ ህብስተ ሶበ ይስእል ወልድ። በዚችም ዕለት በገድል የተጠመደ የከበረ አባት ለቅዱስ ኤፍሬምም መምህሩ የሆነ የሀገረ ንጽቢን ኤጲስቆጶስ አባ ያዕቆብ አረፈ። ይህም ቅዱስ ተወልዶ ያደገው በንጽቢን ከተማ ነው። እርሱ ግን ሶርያዊ ነው። ከታናሽነቱም የምንኩስና ልብስ መልበስን መረጠ። ከጠጉር የተሰራ ማቅንም ለበሰ። በጾም በጸሎት ተወስኖ በቀን በሌሊት በበጋ በሐሩር በክረምት ቁር የሚጋደል ሆነ። ያንንም ማቅ ከቶ ከስጋው ላይ አይወጣም ነበር። ምግቡም ቅጠላ ቅጠል ነው። የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህ ስጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተ ትንቢትን፣ ድንቆች ታምራቶችንም የመስራት ጸጋን ሰጠው። ለሰዎችም ከመሆኑ በፊት የሚሆነውን ይነግራቸውና እንዲሁም ይሆናል። ታምራቱም እጅግ ብዙ ነው። በአንዲትም ቀን ሴቶች በውሃ ምንጭ ላይ ያለማፈር ሲጫወቱና ሲሳለቁ አያቸው። የውሃውንም ምንጭ አደረቀ፣ የራሳቸውንም ጠጉር ነጭ ሽበትን አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑት ጊዜ የውሃቸውን ምንጭ መለሰላቸው። እንዳይታበዩ የሚገሰጹ ዘንድ የራሳቸውን ጠጉር ነጭ እንደሆነ ተወው። በአንዲትም ዕለት በጎዳና አልፎ ሲሄድ አንዱን ሰው እንደሞተ ሰው አስተኝተው ሰዎችን አገኛቸው። መገነዣ ልብስም ይሰጣቸው ዘንድ ቅዱሱን ለመኑት። እርሱ ግን በጸሎቱ ሰውየውን ምውት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሙቶ አገኙት። ተጸጽተውም ሁለተኛ ያድንላቸው ዘንድ ለመኑት፣ አዳነላቸውም። ትሩፋቱና ደግነቱን በተሰማ ጊዜ መርጠው በሀገረ ጽንቢን ላይ ኤጲስቆጶስነት ሾሙት። የክብር ባለቤት የክርስቶስን መንጋዎች ከአርዮሳውያን ተድኩላዎች በበጎ አጠባበቅ ጠበቀ። ንጉሥ ቆስጠንጢኖስም የ318ቱን የከበሩ አባቶች በኒቅያ ከተማ በሰበሰባቸው ጊዜ ይህ አባት አብሮ አለ። ከእርሳቸውም ጋር አርዮስን አውግዞ በክርስቲያን አንድነት ለየው። የቤተ ክርስቲያንንም ስርዓትና በሁሉ ምእመናን ዘንድ የታወቀች ሃይማኖት ጸሎትን ሠራ። ንጉሥ ቆስጠንጢኖስም በደረሰ ጊዜ የሞተውን ሰው በጉባኤ ውስጥ አስነስቷል። የፋርስ ንጉሥም መጥቶ ሀገረ ንጽቢንን በከበባት ጊዜ ይህ ቅዱስ ያዕቆብ የጭጋግ ደመና በሰራዊቱ ላይ አመጣ። ትንኞችም ፈረሶቻቸውን ጎበዛዝቶችን ነደፏቸው። ፈረሶችም ማሰሪያቸውን ቆርጠው ፈረጠጡ። የፋርስ ንጉሥም አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወደ ኋላው ተመለሰ። ነፍሱን የመንጋዎቹንም ነፍስ ጽድልት ብሬት አድርጎ ገድሉን በፈጸመ ጊዜ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ ሀገረ ንጽቢን ዘተከስተ አምሳለ ጽዱል ማየቶት እንተያበር ጽልመተ እንዘይቷነያ በማይሶ በነጸረ አንስተ በነቃ ማዮን አርአየ ይብስተ ወስርተ ርሶን ጸሊ መረሰ ሲበተ። በዚችም ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያና የማርታ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚች ዕለት የከበሩ የአባ ዝውራን የአባ ባሱራ የእናታቸውም የኔራ ስጋቸው ተገኘ። በዚችም ዕለት የበርስ ጤናና የአባ ያፍቅረነ እግዚ መታሰቢያቸው ነው። ልዩ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩም አይሌታ ዘይኪርያ ይላፈም ለተጸምዱ ከዘልፈለላ አነብብተው ከብዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ጓን ደናግል አዲው መነኮሳት ሄራን ባረኩ ጉባኤ ዛቲ መካን
እስከ አረጋዊ ሊቆን ውስ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደርና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ጊዜ የእግዚአብሔር መልአክ ለፊልጶስ ተገልጾ ከኢየሩሳሌም ወደ ጋዛ የሚያወርደውን መንገድ ይዘህ ተጓዝ ብሎ ቀትር በሆነ ጊዜ አዘዘው። ፊልጶስም የጋዛን መንገድ ይዞ ሲጓዝ የኢትዮጵያ ንግሥት የምትሆን ህንደኬ በጅሮንድ የነበረ ሊሰግድ ወደ ኢየሩሳሌም ሄዶ ነበርና ከዚያ ሲመለስ በሰረገላው ተቀምጦ መጽሐፈ ኢሳይያስን እያነበበ ሲሄድ አገኘው። መንፈስ ቅዱስም ፊልጶስን ይህንን በሰረገላ ላይ የተቀመጠ ሰው ፈጥነ ተከተለው አለው። ፊልጶስም ወደ ሰረገላው ቀርቦ ኢትዮጵያዊ ጃንደረባ መጽሐፈ ኢሳይያስን ሲያነብ በሰማ ጊዜ ይህን የምታነበውን በእውነቱ ትርጉሙን ታውቀዋለህን ብሎ ጠየቀው። ኢትዮጵያዊ ጃንደረባ ግን የሚያስተምረኝና የሚያስረዳኝ ሳይኖር እንደምን ለማወቅ እችላለሁ? አሁንም ፈቃድ ቢሆን ወደ ሰረገላው ወጥተህ ከእኔ ጋር ተቀመጥና ትርጓሜውን አስረዳኝ አለው። ያነበው የነበረ የመጽሐፍ ቅዱስ ቃልም ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦት በሸላቾቹ ፊት ዝም እንዲል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱን ከምድር ተቆርጣለችና ትውልዱንስ ማን ይናገርለታል? ኢትዮጵያዊ ጃንደረባም ወደ ፊልጶስ መለስ ብሎ ነብዩ ይህን የተናገረው ስለማን ነው? ስለ ራሱ ነውን ወይስ ስለሌላ? እባክህን ትነግረኝ ዘንድ እማጸናለሁ አለው። ፊልጶስም ወደ ሰረገላው ወጥቶ በአንድነት ከተቀመጡ በኋላ ኢትዮጵያዊ ጃንደረባ የሚያነበው የኢሳይያስ መጽሐፍና ሌላውንም ስለ ጌታ ኢየሱስ ክርስቶስ የተናገረውን ትንቢትና የተጻፈውን ሁሉ እየተረጎመ አስረዳውና በጌታ በኢየሱስ ክርስቶስ ስም አሳመነው። እየተረጎመለትም ሲሄዱ ውሃ ካለበት ደረሱ። ኢትዮጵያዊ ጃንደረባም እነሆ ከዚህ ውሃ አለ፣ ብጠመቅ ምን የሚከለክለኝ ነገር አለ ብሎ ጠየቀው። ፊልጶስም በፍጹም ልቦና ልታምን ይገባሃል ቢለው ኢትዮጵያዊው እኔ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ አምናለሁ አለ። ከዚያም ሰረገላው ይቆም ዘንድ አዘዘውና ሰረገላውን ካቆሙለት በኋላ ፊልጶስና ኢትዮጵያዊ ጃንደረባ ተያይዘው ወደ ውሃው ወረዱና በዚያ ጠመቀው። ከውሃውም ከወጡ በኋላ ፊልጶስን የእግዚአብሔር መንፈስ ነጥቆ ወሰደውና ያም ኢትዮጵያዊ ጃንደረባ ከዚያ ቀን ጀምሮ ፊልጶስን አላየውም። እርሱ ግን ደስ እያለውና እግዚአብሔርን እያመሰገነ ወደ ኢትዮጵያ ተመልሶ ገባ። ከሁሉ ይልቅ የመንፈስ ቅዱስ ልጅነትን ያገኘ የመጀመሪያው ኢትዮጵያዊ በመሆኑ የጥምቀት ሥርዓትን ወደ ኢትዮጵያ ይዞ ገብቷልና ይቅርታውና ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። ቅዱስ ጊዮርጊስ ዋጋ ትልቅ ነው። ዋጋ እንደሚያሰጥም አሁን ሰምተናል። እኔ አይደለሁም፣ እኔ ዱዳ ነኝ፣ ኩልታፋ ነኝ፣ የመናገር አቅሜ ትንሽ ነው። ወንጌሉ ግን ይህን ይላል፣ የተወክፈ ነቢይ በስመ ነቢይ ይላል። ነቢዩ በነቢይ ስም የተቀበለ ነው የሚል። ከዚህ ውጭ የሆነ ነገር የላትም ቤተ ክርስቲያን። እንደ ማር የሚጣፍጥ ለክፎች የሚሰነፍት ማሕሌቱ፣ ሰዓታቱ፣ ኪዳኑ ሁሉ ነገር የጣፍጥ የተወደደ ነው። በዚህ ሕይወት ውስጥ ስታልፉ ከዚህ ሊያወጧችሁ ብዙዎቹ ይጥራሉ፣ ብዙዎቹ ይደክማሉ። የነ ቅዱስ ጊዮርጊስ ነው አማላጅ። ስለዚህ በዚህ ቀን ቅዱስ ጊዮርጊስ የሰማዕታት አለቃ የሆነው አካላቱ በደብረ ይድራስ ተራራ ላይ የተበተነበት ብዙ ጊዜ ገድለው ቀጥቅጠው በመጋዝም በመጥረቢያ በቢላዋ ሰነጣጥቀው ሲሄዱ ተመልሷቸው ከእግራቸው ወርቻቸው ሳይረመጥ ተነስቶ መጣሁኝ በእግዚአብሔር ኃይሌኒ ወዝክሬኒ እግዚአብሔር የሚያስበኝ የሚረዳ እግዚአብሔር ነው። ኃይሌ እግዚአብሔር ነው። ሞገሴ እግዚአብሔር ነው። ክብሬ እግዚአብሔር ነው በማለት እየተከተለ ለ7 ዓመታት ብዙ መከራ አጽንተው በመጨረሻ በዚህ ጊዜ ደግሞ አካላቱን እንዳይነሳ አድቀው ቆልተው ቆራርጠው ፈልጠው በደብረ ይድራስ ተራራ የበተኑበት ዕለት ነው። እርሱ ግን የቅዱስ ጊዮርጊስ አምላኩ ትልቅ ነው። ቅዱስ ጊዮርጊስም በኃይለ አምላኩ ድል አድራጊ ነውና እየተነሳ የዘላለም ክብርን ሚያዝያ 23 ቀን የሰማዕትነት ክብሩን ተቀብሎ መንግሥተ ሰማያትን እንደሚወርስ የወንጌል ነግሮናል። ምእመናን
የጻድቁን ዋጋ ያገኛል፣ ማንም ዋጋው አይጠፋበትም ይላል። ምእመናን ተፈስሑ ወታሰሩ ማቴዎስ 5 ላይ ተፈስሑ ወታሰሩ እስመ ብዙ እሴትክሙ ዘበሰማያት ደስ ይበላችሁ ይዘነግክሙ ወይጸልዩክሙ ወያውፅኡ ስመ እኩየ በእንተ ስሜ ስለ ስሜ ይጠሏቸዋል፣ ይገድሏቸዋል፣ ያሳድዷቸዋል። ነገር ግን አማን ተፈስሑ በእውነት ደስ ይበላችሁ ወታሰሩ ደስታችሁ የጨመረ ይሁን እስመ ብዙ እሴትክሙ ዘበሰማያት እዚህ በሰማይ ዋጋችሁ ታላቅ ነው ይላል። እንግዲህ በተኩላዎች በቀበሮች በበላተኞች መካከል እልካቸዋል። በዘመኑ የነበሩትን ሰዎች እንዲህ ይላቸዋል፣ በቀበሮዎች በተኩላዎች መካከል እልካቸዋል። ኩኑ ጠቢባነ ከመ አርዌ ምድር እንደ እባብ ብልሆች እንደ ርግብ የዋዎች ሁኑ። የዚህ ዕለት ትምህርት አስተምሮ የዚህ ቀን ለቅዱስ ጊዮርጊስና ለነቢያት ለሐዋርያት ለቅዱሳን ለጻድቃን ለሰማዕታት ለሚያኑ በዘመኑ ከዚያ በፊት ለነበሩ በዘመኑ ለነበሩ አሁን ላለን ከዚህ በኋላም ለሚነሱ ቅዱሳን በመንፈሳዊ ሕይወት ለሚጋደሉ የተሰጠ ስምና ክብር በረከት ነው። በዚህ በክፉ ሰዎች መካከል እልካቸዋለሁ እንደ ርግብ የዋሁ ርግብ በኖህ ዘመን የሆነችውን ይጠቅሳል። እሱም በሰፊው በሚዘረዘርበት ጊዜ በኖህ ጊዜ ይዘረዘራል። በኖህ ዘመን ርግብ በእባብ መካከል እንቁላሏን ጥላ ፈልፍላ እስክታወጣ እባቡ ርግብን ምንም ሳያደርጋት ልጆቹንም ሳያደርግ ሆነ። የተሰበሰቡበት ቦታ ማያይ ወርዶ ዘንቦ እንዲህ የክፋት ውጤት የሆነው የዘመኑ ኃጢአት አመፅ በዝቶ ምድር ከሰማይም ከምድርም ንፍሯን የፈላ ውሃን አስተናግዳ ነበርና በዚህ ጊዜ ብቸኛ የሆነው ወአትረፈ ሰማኒተ ነፍሳት 8 ሰዎችን የኖህ ቤተሰቦችን ብቻ እግዚአብሔር ለዚህ ዘር ለዚህ ትውልድ አትርፎ ስለነበረ በዚህ ጊዜ ኖህ መርከብ እንዲሰራ ተደርጎ መርከቡ ተሰርቶ እዛ ላይ ሁሉም አራዊት 8 ሰዎች የኖህ ቤተሰቦችና አራዊት ተሰብስበው ስለነበረ በዚህ ሕይወት ውስጥ እባብ ርግብ ከላዩ ላይ ከተጠመጠመበት ጫጭት እየወለደች እንቁላል እየጣለች ስትኖር ሊነድፋት ሊበላት አልፈለገም። ምነው ቢባል ኖህ ያጠፋዋልና ወደ ታችም ይወረውረዋልና ብልህ ሆነ። ርግብ ደግሞ በዚህ በእባቡ መካከል እንቁላል እየፈለፈለች ልጆቿን እያሳደገች መኖሯ የዋህነቷን ያመለክታል። ሊቃውንት ሁለቱንም አመስጥረው ያስተምራል። እንደ እባብ ብልህ ሁኑ ማለት በክፉዎች ሰዎች ዘንድ ጠቢባን ሁኑ፣ ምሁራን ሁኑ። የእግዚአብሔርን ቃል ሰምታችሁ መናፍቃን እባቦች እንዳይነክሷችሁ፣ ርጉማን ሰዎች ለክፉ ነገር እንዳይደርጓችሁ የዋህ ሁኑ፣ እንደ እባብም ብልህ ሁኑ። በዚህ ሕይወት ውስጥ እለፉ። ክርስቲያኖች ከሚነድፍ ነገር ከተኩላ መናፍቅ ከምን ተጠበቁ ይለናል። በኖህ ዘመን የነበረችውን ርግብ ይህንን የመሰለ መንፈሳዊ ኃይል የእባቡን ጥበብ ዝም ብሎ በላዩ ላይ እንቁላሎቿን ስትጥል ዝም ማለቱ ከዚያ ከሞት ከስጋዊ ሞት ለጊዜው ከሚተርፍበት መትረፍ ድኖበታልና እንደዚህ ሁኑ ይላል። ወተዓቀቡ ከክፉ ሰዎች ተጠበቁ ይላል። ከክፉ ሰዎች ክፉ የሚያደርጉ የሚያታልሉ፣ ሃይማኖታችሁን የሚያሳብሉ፣ የሚያስክዱ ሰዎች ከነዚህ ሰዎች ተጠበቁ። እስመ ያገብኡክሙ ውስተ አዕዋዳት በአደባባይ ላይ ይወስዷችኋል፣ ክፉ ይሰሩባችኋል፣ ያስሯችኋል፣ ይገድሏችኋል፣ መከራ ያሳዩአችኋልና ከእነዚህ ሰዎች ተጠበቁ። ወያገብኡክሙ ይላል።
መሳፍንት ወነገሥት በእንቲአየ ከመ ይኩን ስማ ላዕሌሆሙ ወላዕለ አሕዛብ። በክፉ ሰዎች ዘንድ ወስደው ይከሷችኋል። ያለ ስራችሁ ስራ፣ ያለ ወንጀላችሁ ወንጀል፣ ያለ ክፋታችሁ ክፋት አሸክመው ክፉ ምስክር ይዘው ይከሷችኋል። የሐሰት ምስክር ይዘው ይከሷችኋል። በእናንተም በምታገኙት ክብር በእነሱም ባላቸው ክፉ ነገር ይከሷችኋል። ይህ የእግዚአብሔር ነገረ እግዚአብሔር እንዲገለጥ እንዲህ ያደርጉባችኋልና ተጠንቀቁ ይላል። ለእናንተም ምስክር ነው፣ ሕያው ምስክር ነው በእግዚአብሔር ፊት። ቅዱስ ጊዮርጊስ አሁን ለምሳሌ ሰማዕት ማለት ምስክር ማለት ነው። ለእናንተም ሕያው ምስክር በሚያደርጉባችሁ ነገር እግዚአብሔር ክብሩን ያበዛላችኋል፣ አትረፍርፎ በረከቱን ይሰጣችኋልና። ስለዚህ ከነዚህ ሰዎች ተጠንቀቁ። እንደ እባብ ብልሆቹ እንዳይወስዷችሁ። እነ ቅዱስ ጊዮርጊስን ወሰዷቸው፣ እነ ገላውዴዎስን ወሰዷቸው፣ እነ ፋሲለደስን ወሰዷቸው። ከዚህ ሁሉ የሰማዕታት አለቃ ቅዱስ ጊዮርጊስ ነው። ይወስዷቸዋል። 70 ነገሥታት እየተፈራረቁ ቀጠቀጡት፣ ገደሉት፣ ዘለዘሉት፣ አረዱት፣ በብረ ምጣድ ቆሉት፣ በጎላ ቀቀሉት፣ አሰቃዩ። የ7 ዓመት ስቃይ ናሁ ናሁ ሶበ ሰማዕነ ዜናሁ እምሰማዕታት የአቢ ግርማሁ። ስራ ሁሉ ከተሰማው ከተነገረው በላይ የቅዱስ ጊዮርጊስ ገድል ሰፊ ነው፣ ከሰማዕታት ሁሉ ይበልጣል። ምክንያቱም እሱ ለ7 ዓመት ሳያቋርጥ በ17 ዓመቱ መከራ ሰማዕትነት ጀምሮ ብዙ መከራ ተቀብሏልና፣ ስለዚህ ከሰማዕታት ሁሉ መከራው ይበልጣል። አሰቃዩት፣ አስቸገሩት፣ አስጨነቁት። ስለዚህ ከነዚህ ሁሉ ተጠበቁ። ወደዚያ ወደ ነገሥታቱ በዘመኑ ወደ ነበሩት ክፉ ሰዎች ይዘዋችሁ ሲሄዱ አለ የምትናገሩት እናንተ አይደላችሁም? የአባታችሁ መንፈስ ስለ እናንተ ቃሉን እንድትመሰክሩ ጨክናችሁ እንድትጋደሉ ያደርጓችኋል። የምትናገሩ እናንተ አይደላችሁ፣ አባታችሁ ስለ እናንተ ይናገራል። አባታችሁ ስለ እናንተ ይመሰክራል። ክፉዎች የሐሰት ምስክር ቢናገሩባችሁ ምንድን ነው የምታደርጉት ብለው ሲጠይቋችሁ የምትመልሱት እናንተ አይደላችሁ መንፈስ ቅዱስ ነውና ይላል። ቅዱስ ጊዮርጊስ ሲጠየቅ አንተ ምንድነህ? ስራ ምንድነው? ነገርስ ከየት ነው ብለው ሲሉት አምላክ ነህ ወይስ ምንድነህ ብለው ሲጠይቁት አነ ኢኮንኩ አምላከ አላ ገብረ አምላክ ውእቱ፣ እኔ አምላክ አይደለሁም፣ እኔ አምላክ አይደለሁም፣ የአምላክ ባሪያ ነኝ፣ የእርሱ አገልጋይ ነኝ፣ ተላላኪው ነኝ። ዮሐንስ እንዳለው እይደሎኒ እፍታ ቶታይን አሳኒሁ ምገሪሁ፣ የጫማውን የጫማውን ማሰሪያ ዝቅ ብዬ ልፈታ የማይገባኝ እንዳለው ቅዱስ ጊዮርጊስም እኔ ትቢያ ነኝ፣ አምላክ አይደለሁም፣ ነገር ግን የአምላክ ባሪያ ነኝ ብሎ በፈጣሪው ፊት እውነቱን መሰከረ። የሰማነውን በልቡናችን ይጻፍብን። ሰላም ያሳደር አምላክ ሰላም ቀን ያውለን። ከቅዱሳን ረድኤት በረከት ያሳትፈን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦምሊተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ
ኢየሱስ ክርስቶስ ከመ እስራኤልን ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን